ታዲያ በልጆቼ የመጣው ምን አይነት ቅጣት እንደምቀጣው አልገባ? አንተ ማትረባ ገለሃለሁ። እማዬ ምን እያደረግሽ ነው? አንተ ራሱ እዚህ ምን ታደርጋለህ? እኔ እሱ ነው እዚህ የቀጠረኝ። ምን? ለምን ደወልክለት? እህቶቼ ላይ ያደረገውን ነገር ሰምቼ። ጥሩ፣ አሁን ግን ባሩን ብዬ ደፋዋለሁ። እንዴ እማዬ፣ እንደሱም አይሆንም። ይሄ ቆሻሻ ያደረገውን አልሰማህም? እማዬ ሰምቻለሁ፣ ግን ደግሞ ድጋሚ እሱን ገለሽ እስር ቤት እንድገባ አልፈልግም። ማንም ሰው ቤተሰቦቼ ላይ ሲጫወት ከማይ ገድዬው ብታሰር እመርጣለሁ። እማዬ ስሞትልሽ እንደዛ አታድርጊ። ምናሴ ስሞትልሽ አትበለኝ። እማዬ በድጋሚ እኔ አንቺ ማጣት አልፈልግም። ምናሴ ልቀቀኝ አልኩህ እኮ። እማዬ እባክሽ ተረጋጊ። አንተ ነው ልቀቀኝ። ሂድ። ምናሴ አመሰግናለሁ። ልቀቀኝ። እኔም አውቀውን የተናገርኩት እና ታዲያ ይሄና ያን ምን አገናኝ? እና ታዲያ ምን ሆና ነው ጸባይ ተለዋውጦበት? እሱማ እኔም አልገባኝ። እኔ የምሉት ግን ፋዘሪ ምናልባት አርግዛ ይሆን እንዴ? ምን አርግዛ? እኔ እኮ እንደሰማሁት ከሆነ ሴቶች ኤፕ ምናምን ሲሉ እኮ ነው ጸባያቸው የሚቀያየሩ የሚባለው። እንዴ ፋዘሪ ምን ሆኖ ነው? እስኪ ተወኝ። እንዴ እኔ ደግሞ ምን አደረኩኝ? መውለድ እንደማልችል አውቀህ ነው አይደል የምትሳለቅብኝ? እንዴ ምን እያሉ ነው ፋዘር? ምን አለቃ፣ ነገሩን ባልሆነ መንገድ እየተረዳው እኮ ነው። ምንም አይነት ማብራሪያ አልፈልግም። አሁን ተነስተህ ትወጣለህ። እሺ አለቃ። አባዬ ግን ዛሬ ብርዱ መስማ ይኸው ልበሽ ነው እንግዲህ። እኔ የምለው ዛሬ ግን እንዴት መጣሽ? አባዬ እንደዚህ አይነት ጥያቄ አትጠይቀኝ አላልኩም? አይ ያው የቤተሰቦችሽ ነገር አይታወቅም ብዬ ነው። ለነገሩ ትክክል ነህ። ደግሞ ምን ተፈጠረ? አባዬ ብታይ እማዬ ዛሬ ሰው ልትገል ነበር። ሰው ልትገል? አዎ አባዬ። ተናደድሽብን አይደል? አዎ አሲር፣ እኔ እንደ አንተነህና ወይዘሮ ሜላት በስከ መጨረሻ በድጋሚ ተፋጠጡ። እንግዲህ አንተነህ ወይዘሮ ሜላት ድርጅት ውስጥ ይሰራ ነበር። የወይዘሮ ሜላት ድርጅት ሰራተኛ ነበር። ሰላሚና ያስቸገረ ነው ስላለቻት እናትየዋ በልጅማ ከመጣህ መቼም ቢሆን ይቅርታ አላደርግም ብላ ከስራ ከድርጅቱ አባረው ነበር። ነገር ግን አሁን ላይ ወይዘሮ ሜላት ድርጅት ውስጥ ያለው ሚስጥር እየዘረገፈ ለአቶ በቃሉ እየሰጠ በዚህ በኩል እየተበቀላት ነበረ። ይህን ነገር ደግሞ እሷ አልደረሰችበትም እና ቤትን እየተከታተለ በዚህም ከረጅም ጊዜ መጥፋት በኋላ መጥቶ ቤተሰቡን እየበጠበጠው ይገኛል። ስለዚህም ወደ ሰላም ህይወት ስለተመለሰ ሰላሚና ወደ ድሮ ፍቅራችን እንመለስ አሊያም ደግሞ ሚስጥሩ እነግርብሻለሁ እያለ እያስፈራራ ስለነበረ ሰላም ሳይቀድመኝ ብላ እውነቱን ለእናቷ ተናገረች ማለት ነው። በዚህም የተናገረችበትም ትልቁ ምክንያት ያው ሀና በመሀል ጣልቃ ስለገባችና እህቷን አድናለሁ እሱም ደግሞ ማረፍ በቃ እሷን አታስቸግራት ከዚህ በኋላ አቁም ልትለው ስትል እሱ እንደውም ማቆመው አንቺ ከኔ ጋር ፍቅረኛ ስትሆኝና ከዛ በኋላ እሷን ከህይወት ያስወጣታለሁ፣ ካለዛ ግን ከህይወት ያላስወጣትም፣ ሚስጥሩን ለቤተሰባችሁ ተናግሬ ጉዳችሁ ይፈላል ብሎ እያስፈራራቸው ነበረ። በዚህም ምክንያት እንግዲህ ሀኒቹ አደጋ ውስጥ እንዳትገባ ሰላም እውነቱን ለእናቷ ተናግራ ነበር። እናትየዋ ግን እውነቱን ስትሰማ መቋቋም ያቃታት፣ ምክንያቱም በጣም ክብሯን የምትወድ ለክብሯ ሟች የሆነች እናት ስለሆነች ከክብሬ ይልቅ ከልጆች ህይወት ይልቅ ክብሬ ይበልጥብኛል፣ ስለዚህ እንዴት በሰራተኛ እንደዚህ ታዋርዱኛላችሁ ብላ በጣም ተናዳለች። በሰላም በተለይ በጣም ነው የተናደደችው። አንቺ ወራዳ፣ ድሮም ወራዳ ነሽ አንቺ እኔ እንዴት ወለድኩሽ እያለች በሰላም በጣም ተናዳ ከቤቱ ጭልኝ ብላ አባራታለች። እናም ሰላምም ወታለች ከቤት ማለት ነው። ሀና ሜዳ ምንኖች ነው ልትላት ስትል ጭራሽ ማፈሪያ ናችሁ፣ እኔ ከአንቺን አልጠብቅም ነበር ከሰላምስ እሺ አንቺ እንዴት እንደዚህ ትዋሽኛለሽ? እኔ የሚዋሽ ውሸታም ልጅ የለኝም ብላ ሀናን እየጮኸች የተናገረቻት ነበር። በእርግጥ ሀናን በጣም ነው የምታከብራት፣ በጣም ነው የምትባራት። እንደዚህ ተናግራት አታውቅም ነበር። አሁን ላይ ግን ከአቅሟ በላይ ስለሆነና በክብሯ ስለመጡባት በጣም ጮኻ እየተናገረች ነበር። ምንድን ነው ማየ ስትላተኝ እንዴት ተወሽኛለች? ሰላም እንዴት እንዳስወረደች አርግዛ እንዳስወረደች ትደብቅኛለች ስትላት እኔ በመደበቅ እንደውም
ጥፋተኝነት አይሰማኝም። እህቴን ለመጠበቅ ነው ይሄንን ያደረግኩት። ስለዚህ የፈለግሽውን ነገር ጥፋት ነው፣ ግን ደግሞ እህቴን በመጠበቄ ምንም ነገር ብትይኝ አይጸጽተኝም ብላ ነገረቻት ማለት ነው። አንቺም ሆነ ሰላምን አይናችሁ ማየት አልፈልግም፣ ከቤት ውጡልኝ ብላ ሁለታቸውም አስወጥታቸዋለች። ሰላም ግን በድጋሚ መጣ እማዬ በቃ ያለፈው ነገር አልፏለኝ። ስለዚህ እኔም እኮ በዚህ ጉዳይ ከአንቺ በላይ የተጎዳሁት እኔ ነኝ። እኔ ህይወቴን ላጣ ነበር ስትላት ምን ነው ድፍት ብለሽ በቀረሽ በዛው ድፍት ብት ይሻለኝ ነበር አለቻተኝ። ሰላምም ተናዳ እንዴት ከልጅሽ ክብርሽ ይበልጥብሻል እና ድፍት በይ ትይኛለሽ ብላ በጣም አዝናባታለች። እንደውም በቃ አሳፋሪ እናት ነሽ ብላ ከቤት ሁለታቸውም ወጥተው ሂደዋል ማለት ነው። እናም ሲጫጫሁ ስለሰሙ ድንብላልም ለማናገር ሞክራ ነበር። ነገር ግን ፈራቻት። ምክንያቱም በጣም ስለተናደደች ልጆቿ ላይ እንደዚህ የጮኸች እኔንማ ባናግራት የበለጠ ትጮህብኛለች ብላ ስላፈራች አልተናገረችም። እና ምናሴ ሲጠይቃተኝ እኔ ምንም የገባኝ ነገር ያለም ግን ከአለሜ ጋር ሲያወሩ ነበር እና በጣም ጮሃ ሁለታቸውንም ከቤት አባራቸዋለች። ስለዚህ ሰላም መሄጃ ስለሌላት ፈልገህ አገኛት ብላ እሷን ላከቻት። ሰላም ግን ሀና ጋር ሄዳ ነበረ። ያው ሌላ የምትሄድበት ቦታ ስለሌላት አባቷም የሀና አባት ስለሌለ አብረው እዛ አደሩ ማለት ነው። ብር ስጭኝና ሆቴል ወይም አልጋ ይዤ ልደርስ ስትላት በጭራሽ አልጋ ይዘሽ ማደር የለብሽም፣ እዚህም እራት ትሰራለሁ፣ እዚህ አብረን እናድራለን ብለው እዛ ነው ያደሩ ማለት ነው። እና በሌላ በኩል አንተነህ በጣም ጠግቦ እንግዲህ ሰላምና ሀና ላይ ወንድ እያጫወተው ነበር። እናም በባለፈው ሀና ፊት ስለደበደበው አፍንጫውን ደም እስከሚወጣ ድረስ ስለደበደበው በጣም ተናዶ ነበር ያሴር ማለት ነው። እና ቂሙን ይዞ በሆዱ ቆይቶ አሁን ላይ ብድሩን መንገድ ላይ አግኝተው ሁለታቸውም ዱላ ይዘው ቅጥቅጥ አድርገው ደብድበውታል። እና ብድሩን መልሷል። ከሚወዳት ሴት ፊት ነው ያዋረደው እና ተበቅሎታል ላይ። እናም አንተነህ የመሰለው ሰላምና ሀና ልከው ያስደበደቧቸውን የመሰለው ሁለታቸውም እንደውም እንደተደበደበ ምንም መረጃ የለውም። ለሰላም በተደጋጋሚ ስልክ እየደወለላት ነበር። እሷ ግን ስላስጠላት በሱ ምክንያት ሁሉ ነገር ስለተመሰቃቀለባት ስልክ አላነሳችም። ጥጋብሽን ልክሽን አስገባሻለሁ እያለ በተደጋጋሚ ሲደውል አነሳችለት እና አንቺም ሆነ ያች ዲቃላ እህትሽ ገባችሁበት ገብታ ብትገቡም ቢሆን አለቃችሁም እያለ ሁለታቸው ላይ እየዛተ ነበረ። እሷ ግን በምክንያት እንደሚዝት አላወቀችም እና እህቴ ዲቃላ አትበላተኝ አርፈ ተቀመጥ ብላ ስልኩን ዘጋችበት ማለት ነው። እናም ወይዘሮ ሜላት እንደውም ከተሻላት በኋላ ንዴቷ ከወረደላት በኋላ ልጆች የት ሄደው ነው ብላ ድንብላል ጠየቀቻት። የሉም ቤት ውስጥ ውጡ ብለሽ አባረርሻቸው እኮ ብላ ስትላት እና ታዲያ ብላቸውስ እኔ እንደዚህ ጨክነው ይወጣሉ ብዬ አስቤያለሁ እንዴ ብላ ስትላት ያው ድንብላልም ምንም የፈለገ ነገር ጥፋት ቢያጠፉም ልጆችሽ እንደዚህ ጩኸሽ ስታባሪያቸው ውጭ ነው የበለጠ ጥፋት ይሰራሉ እንጂ አይስተካከሉም። ስለዚህ ተረጋግተሽ ነው መምከር፣ ካጠፋው ይቅርታ ትዬ እያለች ያው እሷ የምታውቀውን እውነት የምታውቀውን ነገር ነገረቻትና ወይዘሮ ሜላትም ስትረጋጋ ልጆቼ እያለች ነበር የፈለጋትን ያክል ጩሃ። እናም ግን ሁለታቸውም ያው ስትረጋጋ መመለሳቸው አይቀርም። ለጊዜው ግን እዛ ነው መቆየት የፈለጉ። ምክንያቱም በዚሁ ከቀጠለች አፍንጫቸው ሁላ ልትላቸው ትችላለች። ከዛም ሰላሚና ባትመለስም ሀና ተመልሳ መጣ እውነቱን ነገረቻተኝ። ከዚህ በፊት ያው ያለውን ነገር ተጨማሪ አሁን ተመልሶ መጥቶ ሰላምን እያስቸገራት እንደሆነ ሚስጥሩን ስለሚያውቅ ሚስጥሩን ለእናትሽ ተናግሬ ጉድሽን አወጣዋለሁ ካለበለዚያ ደግሞ ከሷም አልፎ እኔን እያስቸገረኝ ነው ብላ ስለነገረቻት በዚህ ምክንያት ተናዳ እንዳትከተላትና እንዳታስቆማት ብላ ሀናን ክፍል ውስጥ ዘግታ ብቻዋን ጥይት ይዛ ሄደች ማለት ነው መሳሪያ። እናም ደውላ ቀጠረችው። መንገድ ላይ ተገናኙ። ሰላምም ከውጭ ስትመጣ ሀና ላይ ተቆልፎባት ነበር እና በቃ እማዬ ሽጉጥ ይዛ ሄዳለች፣ አንተነህ ልታገኘው ነው ልትገለው ነው፣ ስለዚህ ከገደለችው ችግር ውስጥ ትገባለች እሷ፣ ስለዚህ ተከትለናት መሄድ አለብን ስትለው በጭራሽ ተይው እንደውም ትድፈውና የማን ልጆች እንደሆን ታሳየው ምናምን ስትላት አንቺ ለማየ ነው ማሰብ ያለብሽ፣ ችግር ውስጥ የምትገባው ማየ ነው፣ እሱ ቢሞት የምትታሰረው ማየና ስትላት በጭራሽ እማዬ ምን ማድረግ እንዳለባት ታውቃለች፣ ስለዚህ ተያቸው ብላ አስቀርታታለች ማለት ነው። ወይዘሮ ሜላትን መንገድ ላይ አግኝታ በጣም ናፈቀኝ ያለች ሙድ ስትይዝበት እንደውም እሱ የኔና አንቺ እኮ የዚህን ያክል እስከ መናፈቅ የሚያደርስ ግንኙነት የለንም እና ስለ ልጅን ስላረገዝክልኝ ሽልማት ይገባሃል እያለች እሱም በድፍረት እየመለሰላት ነበር። እና ሊሄድ ሲል እንግዲህ ሽጉጥ መሳሪያዋን አንስታ ልትደፈው ስትል ነው ያዕቆበው። እርግጠኛ ነኝ አሁን መጨረሻው ደርሷለኝ
አንተነህ በጣም ጠግቦ ነበር። በዛ ቤትን ህይወቷን ያመሰቃቅላል። በዚህ ሰላምንና እናን እንደዚህ ያደርጋል። ስለዚህ እስከ መጨረሻ እንግዲህ ወይዘሮ ሜላት እጅ ገብቷል። አሁን ከእሷ ጋር ይፋለማለኝ። ሰላምና ሀናን በዚህ መንገድ የእውነቱን በመናገራቸው በዚህ ቀለለላቸው። ምክንያቱም ሜላት ትንሽ ቀን ያዙ ይልቀቁኝ ብትል ነው እንጂ ከዛ በኋላ ይሻላታል፣ ትረጋጋለች። እና የዛሬው ክፍል ይህን ይመስላለኝ። ውድ ተመልካቾቻችን እስከ መጨረሻው አብራችሁ ስለቆያችሁ እጅግ በጣም እናመሰግናለን። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልን። ሰናይ ጊዜ ተመኘንላችሁ።